እንደዛ ወይስ ለከለ ታውቁት ከዛ ደግሞ ሌላ ፎቶ አድርጎ ድጋሚ ላከ ከዛ አንተ ወረዳውና እናሳያለሁ ምናምን ነገር ቆይ ጠብቀና ምን አይተህ በሌላ ዩቲዩብ እንሄዳለን ምናምን አለ ይሄ የፈለከውን አድርግ አልኩት ብታመጣላችሁ የፈለከውን አድርግ ከሱ ጋር ከአባቴው ጋር ነው የማወራው ከዛ ማይሆን ነገር ሲናገረኝ ተደዋውለን ነበር ማይሆን ነገር ሲናገረኝ ከዛ ሸርሙጣ ሚስት ወልደህ ምናምን ነገር ብየው ስናገረው ስለተለያዩ እሱን ቮይስ ለልጇ አሰማት የዛኔ እሷ ነርበስ ሆነች የሞተችው እናቴ ምናምን በሚል ይሄንን ፎቶ የተላላኩ ምናምን አውጥተው ለነገር ተመቻቸው ዘረጉት ግሩፕ ናቸው የራሷ ግሩፖች ነው ይሄን ነገር ፕላን አድርገው የዘረጉት ገባ ዛሬ ጠዋት ጀምሮ በቃ በየቤቱ ስትሄድ እዛም ሲሄድ 5-6 ሆኖ ይመጣሉ እዛም ስትሄድ 5-6 ሆኖ ይመጣሉ አብረዋት ነው የረጅም የጦርነቱ ከተጀመረ ጀምሮ የነበሩ ፍሬንድ ግሩፕ የከፈቱት ፍሬንዳሞች ናቸው የአሽሬ ያድዋ ልጆች ምናምን ግሩፕ ናቸው አንድ ላይ ነው በቃ የሚያሳልፉት ትዊተርም ግሩፕ አላቸው የፌስቡክም ግሩፕ አላቸው የዋትስአፕም ግሩፕ አላቸው በእውነት ነው የምናገር በቃ ሙሉ ሌሊት አይሰለቻቸውም ሲያወሩ ነው የሚያድሩት እኔም አንድ ሁለት ጥያቄዎች አሉኝ ጋይስ በተራ ይኖረን ከገባል No, it's like flow of questions ነው ከቻልክ if you give me a moment like it's flow of questions አለው okay no it's just a flow of questions like ሁላችን ታሪካችሁን እንድንረዳ አሁን ለምሳሌ ማለት ነው ላስት አሁን ከ2 ወር በፊት ያው የመጨረሻ ጸባችሁ ነበር ጭቅጭቅ ነበር ምናምን ላይክ ከዛ በፊትስ እንደዚህ ከረር ያለ ጸብ ምን ያህል ጊዜ ሆኗል አይ ኖ ጭቅጭቅ ሁሉ ያለ አም ሹር ሪሌሽንሺፓችሁ ቶክሲክ ምናምን ሁለቴ የተፈጠረ ነገር አንዴ የሆነ ተጨቃጨቀንና ሄዳለችኝ እሺ ሄዳለሁ አልኳት ሌሊት ነበረ አሁን እንውጣና ሄዳለችኝ እሺ አልኳት ከዛ መደወል ያለብኝ ወዴት ነው ወደ እህቴ ነው ደወልኩላት ለእህቴ በዛ በሌሊት እወጣለሁ ማን ጋር ሄዳለሁ ገባ ማውቀው ሰው የለ ከዛ ልክ ደውዬ ለእህቴ ደውዬ ልሄድ ስል ሄድክ ራሴን አጠፋለሁ ምናምን ብላ ቢላ እጇ ላይ ስታደርግ በእናትሽ ምናምን ነገር አልኳት እኔ ትቆርጠዋለች ብዬ በፍጹም በቃ አልጠበኩም ገባ እሺ በቃ እኔ ስልኩን ዘግቼዋለሁ ምን ተነጋግራችሁ ነው ራሴን ቆርጠዋለሁ አለችው አይ ዶንት ኖ እዛ ሄርን በቃ አላውቅም በቃ የሆነ ስልኬ ላይ ወይንም ሜሴጅ ከተላከ ወይ የሆነ ፌስቡክ ላይ ነገር የሆነ ነገር ካየች በቃ የሆነ ነገር ካየች በቃ ኖ በቃ እንትን አትልም ገባ የሆነ ሰውም የሆነ ነገር ከሰማች ከእንትና ጋር እንደዚህ ነበረ ትልሃለች እንግዲህ ስዊድን ሀገር ስላለኝ ነገር እሷን ብዬ መጥቻለሁ ኦልሬዲ ስዊድን ተመልሼ አልሄድኩም ከዛ በኋላ ልክ እጇን ከመቁረጣ በፊት like what happened like ለምሳሌ ጭቅጭቅ ላይ ነበራችሁ ወር ስልክህን ይዛ ነበር like እንደዛ የሆነ ነገር ላወራ ፈልጋለሁ አለችኝ ተኝተን ነበረ ሌሊት ነው እሺ ሌሊት ነበር ሰዓቱ ኦኬ ላወራ ፈልጋለሁ አለችኝ እንዴ በሰዓት ለምን እናወራለን ኢዛቤልም ተኝታለች ጠዋት እናወራለን አሁን ምንም ማውራት አልፈልግም ቤተኛው ብቻ ስነሳ ቆይታ ሌሊት ጭቅጭቁ የተጀመረው አሁን ጠዋት ላይ ስትነሱ ነው ቁጭ አለች ኦኬ ኖ ሌሊት የዛው ቁጭ አለች ኦኬ ከዛ ተነስታ ወደ ስትሄድ ተኝቼ ስትቆይብኝ ምን ሆና ነው ብዬ ልክ ውጥት ብዬ ወደ ሳሎን ስመጣ ኪችኑ ጋር ገብታ ቢላ ይዛለች እጇ ላይ ኦኬ ምን እያለች ነበር እሺ ምንድነው አልኳት በቃ ከዚህ ቤት ወጥተህ እንድትሄድልኝ እፈልጋለሁ አለች እሺ በቃ ሄዳለሁ አልኳት እሺ ሄዳለሁ በቃ ቢላውን ብቻ ቁጭ አድርገው ሄዳለሁ አልኳት ኦኬ ጠጥታ ነበር በዛ ሰዓት ላይ ካልጠጣችም ወይስ ምን ማለት ጠጥታለች ጠጥታ ነበር ኦኬ ከዛ ቢላውን ብቻ ቁጭ አድርገው ሄዳለሁ አልኳት አሁኑን ውጣና ሄድልኝ አለች እሺ ሄዳለሁ ችግር የለውም ሄዳለሁ አልኳት እና ወደ እህቴ ደወልኩ ልክ ስደውል ለእሷ እንዴት ትደውላለህ ብላ አይዋደዱ እኔ ደግሞ አንድ እህት ያለችኝ እሷ ናት ወደ ማን ልደውል አንተ ሰው ከሌለ ወደ ማን ትደውላለህ ነይ መተሽ ስጅኝ ያልኳት ሌሊት ነው ታክሲ ጠርተህበት ቦታው እንኳን ብዙ አይመጣም ሮካ ቺንቻ ይባላል አካባቢው ታክሲ አይመጣም ኦኬ ወደ እሷ እንዴት ትደውላለህ ምናምን ይሄው እሺ ዘጓሎ ምናምን ብያት ስል እጇን በቢላው መገዝገዝ ስትጀምር ተንድርድር ሄጄ ቢላውን ቀሟል አንተ የቱ ጋር ነበርክ ማለት እሷ ኪችኑ ካውንተር ላይ ሆነ ቢላውን ይዛለች ዋጋ እኔ ሶፋው ጋር ኪችኑና ሶፋ አንተ ሶፋ ላይ ቁጭ ብለህ እሷ ኪችኑ ቁጭ አላልኩም ቆሜያለሁ እንዴት ብዬ ቁጭ እላለሁ ሰው ቢላ ይዞ እንዴት ቁጭ ትላለህ
አፕሊኬሽን ነገር ነው መሰለኝ። ተንደርድሬ ሄጄ አስጣልኳት። እጇን ይዤ አስሬላት አባቷን ደውዬ የጠራሁት። አባቷ መጣ። መሰፋት ስለነበረበት አባቷ ከእንጀራ እናቷ ጋር መጣ። አንዳንድ ጀመረች። አባቷንም መስማት አልፈለገችም፣ ጭቅጭቅ ምናምን። ከዛ የእንጀራ እናቷ ራሱ ባለቤቷን እየተቆጣች ወደ ሕክምና አትናገራት ምናምን ብላ ተናገረችው። በቃ ዝም በይ ምናምን ብሎ ወደ ሕክምና ሄደች። ሕክምና ይዘናት ሄደን እኔ አልወጣሁም፣ እነሱ ወጡ። ለምን ህፃኗ አለች ቤት፣ እኔ እዛ መቅረት ነበረብኝ። ልጅ ቤት ቀረውኝ። እጇን በስርዓት ተሰፍታ መጣች ማለት ነው። ከዛ አይኗ ምናምን ታጉረጠርጥ ነበር። የሆነ መንፈስ እንዳለበት አይነት ስሜት ነበር የምታሳየውና በነጋታው ነው ቤት ከመጣች በኋላ ማለት ነው። እሱ ከመጣች በኋላ ከዛ ቤት ጸበል መሄድ አለብሽ አልኳት። ከዛ እሺ አለች። ምን ያህል ጊዜ ሆኗል አሁን ይሄ ጸበል ትሄጃለሽ ምናምን ነገር? እጇን የቆረጠችው ማለት ነው። የዛሬ ዓመት ነው 6 ወር 2 ዓመት ሆነው ልበል። 2 ዓመት በፊት ነው ማለት ነው። ኦኬ። ከዛ ጸበል መሄድ አለብሽ ስላት እሺ አለች። ትኬቱን ከቀረጥኩኝ በኋላ በቃ የምትፈልገውን አልናገርም፣ እንደምትፈልገው ሆናለሁ፣ መሄድ አልፈልግም አለች። ኖ በፍጹም ትሄጃለሽ ብዬ በቃ አስገድጄ ላኳት። ስልካት ጸበል ሄደች ማለት ነው። ኢትዮጵያ ማለት ነው። በምትጠመቅበት ሰዓት ምን ያህል ጊዜ ቆየች ኢትዮጵያ? በግምት ወር ከምናምን ባልሳሳት፣ ወር ከምናምን። ኦኬ። ስትመጣ እንዴት ነበረች? ሰላም ሆናችሁ? ከዛ በጭቅጭቅ መጣች። ጭቅጭቁም ቆመ። ሰላም ሆንን ትንሽ። አባም አሉኝ በቃ ጥንቃቄ አድርግ፣ መንፈሱን እንትን ማለት የለባትም፣ ጸሎት አድርግ ምናምን ብለው ተናገሩኝ። እሺ አልኩኝ። እሷን መጣች። አጋጣሚ ሆኖ በመጣች በተነጋታው ሴትዮዋን ቤቷን ውጪ ምናምን ብላ እንትን አለ። እንደገና ሌላ ነገር ተፈጠረ በሴትዮዋ ምክንያት። እንግዶችም ነበሩ እኛ ጋር። እንግዶች እስኪሄዱ አጋጣሚ ሆነ አንድ ጓደኛም ወደ ኢትዮጵያ ስለሄደች እሷ ቤት ውስጥ ሆነን ለጊዜው እስኪፈለግ ማለት ነው። እየተፈለገ ቤትም አልተገኘም። ከዛ ሴትዮዋ መጣች። ከሴትዮዋ ቤት እንደገና ወጥተን እንጀራ እናቷ አባቷ የቷ ወንድሟ ያሉበት ቤት ውስጥ ሆነን ማለት ነው ለጊዜው እዛ ቤት ውስጥ መኖር ጀምረን ማለት ነው። እዛ በኋላ ነው ከነፋዘሯ ጋር የገባችሁት ማለት ነው? እዛ ገባን እና ከዛ በኋላ ማለት ነው አሁን ይሄ ለብቻችን የኖርንበት ቤት አመት የሚሆንም አልኖርንበትም። ቤቱን አገኘን። እዛ ከገባን በኋላ በቃ አሁን 9 ወር ምናምን እንደኖረን በቃ ነው ወጥቼ ማለት ነው። አባቷ ቤት እና እናቷ ቤት ምናምን የነበረን ጊዜ ምን እንጨቃጨቃለን። አንዳንዴ ትመጣለች። እኔ ሶፋ ላይ ነው የምተኛው፣ እሷ ውስጥ ክላስ አልጋ ላይ ነው የምተኛው። አልጋ ላይ ይታችሁ ነበር ማለት ነው? አይመችማ። እንዴት እናት አባቶቿ ምናምን ያሉበት ቤት ውስጥ ገብተህ እንዴት አንድ ላይ ትተኛለህ? አልጋ ይዘህ አንድ ቤት ውስጥ ነበር። ኦኬ። ላይክ አንድ ቤት ውስጥ ማለት ነው። አንድ ቤት ውስጥ ነው። እኔ ከወንድሟ ጋር ሳሎን ነበር የምተኛው። ኦኬ። እሷ ደግሞ የወንድሟ ክላስ ውስጥ መኝታ አለው የብቻው፣ እዛ ትተኛ ነበረ። ገባ። ታናሽ እህቷ አለቻት ደግሞ፣ የእሷ እህት ደግሞ ላይ ፎቅ ትተኛለች። አባትና ባልና ሚስት ደግሞ እዛ መኝታ ቤት ይተኛሉ ማለት ነው። እስካሁን እስከተለያያችሁበት ጊዜ ድረስ እዛው ቤት ውስጥ ነበር የምትኖሩት? ኖ። ከዛ ወተን የራሳችንን ቤት አገኘንና ተከራየን፣ ገባን ወደ ራሳችን ቤት። ኦኬ። ከዛ ወጣችሁ የራሳችሁ ቤት ደግሞ ገባን። አሁን እዛ ቤት እያላችሁ በጣም ጭቅጭቅ ነበር ወይስ ረገብ? ሰላም ነበርን። ሰላም ሆንን እና ከዛ ጀመረ በቃ አንዳንድ ጭቅጭቅ ጀመረ፣ አለመግባባት ጀመረ። ለምን ወጣህ ምናምን። እኔ ደግሞ የደበረኝ ነበር። እሷ ስራ ሄዳ መጣ ለጥ ብላ ስለምትውል በጣም ስለምትተኛ ይደብረኛል ቤት ውስጥ ቁጭ ማለት። ግን ይህን ስልህ ልክ እንደ አንድ ወንድ ልጅ እሷ ምግብ አይመለከታትም። ምግብ የሚያስፈልገውን ነገር ሰራለች፣ ያዘጋጃለው፣ ምን እላለሁ። ገባህ? ምግብ እንደውም አንተ ነው የምትሰራው። በነገራችን ላይ የሚገርም ቺፍ ነው፣ የሚገርም ምግብ አብሳይ ነው። እንዲህ እንደምታየው እንዳይመስል። ያው ቺክም ላይ ጎበዝ ነው፣ ምግብ ላይም ጎበዝ ነው። ቺክ ላይማ ጎበዝ እንደሆነ ምንም ጥያቄ የለውም። እዚህ ጋር ግን አያይዘህ ይሄን የምጠይቀው አሁን ለምሳሌ እጇን በቆረጠችበት ታይም ላይ መቼም ያው ራሷን አታካርጋ ከሆነ ግዴታ ፖሊስም ይመጣል፣ አሊያም የጤና እክል ካለ ምናምን ነገር ቼክ ትደረጋለች አይደል? አልተነገረችም። የዛኔ ፖሊስም ጣቢያ ሄዳ ቢላ ቆረጠኝ ነው ያለችው ሆስፒታል። ፖሊስም አልጠየቃትም።
ራሷ አምናለች እኮ አበባ ቤትም ገብታ እንዳደረገች እኮ አምናለች። ይሄ እኮ ራሷም ተናግራለች። ራሷን ከመኪና ላይ እንደከሰከሰችም አሁን እዛ ጋር ምን ውሸት ጨመረችበት? የሸርሙጣ ልጅ ሲለኝ እናቴን ሲሰድብ ነው እንደዚህ ያደረግኩት አለች። ግን ሪያሊቲው እሱ አይደለም። ኦኬ፣ ስለሰደብካት ነው እጇን የቆረጠችው? አይደለም እጇን የቆረጠችው አለ ነው። እጇን እኮ ስለሰደብኳት እንዳልቆረጥኩት እኮ ተኝተን ተነሳን አለች አልኩ እኮ። እኔ ተኝተን እያለ እናውራ አለችኝ አልኩ። አይ አሁን አላወራም ጠዋት እናወራለን አልኳት አልኩ። እኔ ስተኛ እሷ ወደ ኪችን ሄደች፣ ወደ ሳሎን ሄደች። ሳሎን መስላኝ ስትቆይብኝ ተነስቼ ሲሄድ ኪችን ቢላ ይዛ ቆማለች አልኩ እኮ። ሌሊት ነው። አንተ በእኔ ቦታ ብትሆን ምንድን ነው የምታደርገው? ቀልብህ ነው የሚገፈፈው። እሱን ከዛ ጸበል ድረስ ከዛ ከጸበል መጣች። ጸበል እኔ እንደላኳት ምናምን እኮ ተናግራለች። እኔ አስገድጄ ጸበል እንደላኳት ሁሉንም ነገር ተናግራለች። እኔ ነኝ የላኳት። ትኬት ቆርጬ ብር ልኬላት ሄደች ወደ ጸበል። እዛ ጥሩ ሆና በቃ የተጠመቀች እዛም ሆና ታመልጥ ነበር አንዳንዴ ከእቷ ጋር። እንደውም በቃ አንዳንዴ እንጨቃጨቃለን። ለምን ከጎኗ አትሆኝም? ለምን ትተሻት ትሄጃለሽ? የሆነ ነገር ስንሆን ወይ ስልክ እንትን ካለ አንድ ነገር ካልተግባባን ከጓደኛዋ ብስሪ የምትባል ቤት ውስጥ ነው የምትኖረው። ከጓደኛዋ ቤት ወጥታ ትጠፋለች። ኧረ ይፈልጓታል፣ ወደዛ ይንከራተታሉ። በእናት ከዛ ድጋሚ ለምኜ ምን ብዬ እመልሳታለሁ? እዛ ሆና በፌስቡክ ላይቭ ገብታ እህቱ ምናምን ቅርቡ ሰዎች እህቱ ምናምን እንደዚህ በተታረጉብኝ ምናምን ብላ ተናገረች። ገባህ? ተይ ለምን እንደዚህ ታደርጊያለሽ? አጥፊ። ለአባም ደውዬ አባ እንዲያደረገች በቃ ምናምን ነግሬያታለሁ። እንዲህ መንፈሱ ነው ትባላለህ። እሺ። እኔም በዛ ሰዓት ደግሞ እኔም ታመምኩ። በጣም ታምሜ ተኝቼ ነበረ እና ያው ነገሩ ጸበሉ ኢትዮጵያ ነበረች፣ አንተ ጣሊያን? እኔ ጣሊያን ነው የነበርኩት። እና አሁን እዛ ጋር ስትናገር ከሰማት ልጅሽ ስትላት ኢትዮጵያ ጸበል ስቴጅ ልጅሽ ስትላት አባቴ ጋር ምናምን ጋር ትቻታለች። ግን ሪያሊቲው እሱ አይደለም። ልጇን እኔ ጋር ነው የተወቻት። እንደውም አንድ ጎረቤቷ ጓደኛዋ ምን አደረገች? ለልጇ አባት ደውላ ልጅህን ከማንም ጎረምሳ ጋር ትታት ሄደች ብላ ነገረቻት። ከሷ ጋር ስለማይስማሙ ልጅቷ ጸበኛ ናቸው። ገባ? በዚህ ያህል ደረጃ የሚፈጠር ነገር ነበረ እና በቃ ያ ነገር ተፈጠረ። በቃ በጣም ብዙ የማያግባባ ነገር ነበረ። እኔ እውነት ልንገርህና በቃ የመሄድ ፍላጎት ብቻ ነው የነበረኝ። በቃ መች ነው ለራሴ አላውቀውም፣ ግን መሄድ ብቻ ግን በጣም ፈልጋለሁ። አላለ ልሄድልና ትጎዳለች በጣም አንድ ነገር እንዳትሆን ምናምን ብዬ እቀራለሁ። ልሄድልና በቃ ምናምን ብዬ እቀራለሁ። በቃ እንደዛ ነው የምሆነው። ስል ወይ የሆነ ነገር ታለቅሳለች ምናምን እሺ ምናምን ብላ እንጣላና ወጥተን ካልን በኋላ የሆነ ሜሴጅ የሚያሳዝን ሜሴጅ ምናምን ስትልክልህ ደግሞ በጣም አንጀቴን ትበላኛለች። ስለምወዳትም እመለሳለሁ። ያ በእርግጠኝነት ደስተኛ አልነበራችሁም ሁለታችሁም፣ ያስታውቃል። በጣም ደስታ የሚባል ነገር አለ ብዬ ልገልጽልህ አልችልም። ምንም አይነት ደስታ የሚባል ነገር አልነበረም። በማለታችን ደስታ አልነበረም፣ ግን መለያየት የሚባል ነገር ግን አንፈልግም ነበረ። መለያየት አንፈልግም ነበር። የሆነልንና መለየት አንፈልግም። ወይ እኔ በቃ ስቆርጥ እሷ አትቆርጥም፣ ወይ እሷ ስትቆርጥ ወይ እኔ አልቆርጥም። እንደዚህ አይነት ነገር አለ። ከኢትዮጵያ መጣችና ሀጂ ከኢትዮጵያ መጣችና ያው ከነ ፋሚሊ ቤት ወጣችሁ ላይክ የራሳችሁን ቤት ምናምን ደግሞ ያዛችሁና ላይክ ከኢትዮጵያ እንደመጣች የጓደኛዋ ቤት ኖረን አልኩ። አንድ ወር ወደ 2 ወር የሚጠጋ። ከዛ ጓደኛዋ ደግሞ ስትመጣ ከጓደኛዋ ቤት ወጣን እናትና አባቷ ቤት ገባን ነው ያልኩ። ከኢትዮጵያ እንደመጣን የራሳችን ቤት አልገባንም። ኦኬ። ከዛ ቀጥሎ ወደ ራሳችሁ ቤት ሄዳችሁ? ወደ ራሳችን ቤት ሄደን በቃ የራሳችን ህይወት መኖር ጀመር። መጀመሪያ በጣም የተወሰነ ጊዜ በቃ ጭቅጭቅ ምናምን በቃ ሰላም ነበርን አብረን በኖርንበት። ምክንያቱም ሰው ቤት ስትኖር ብዙ የሚጨንቅህ ነገር ብዙ ፍሪ የማትሆናቸው ነገሮች ስለይገባኛል። ያን ነገር ደግሞ ቃለህ ደግሞ የራስህ ቤት ይዘህ ደግሞ መኖር ስጀምር በጣም ጥሩ እየሆንን መጣ። ሰላም ነበርን ምናምን። ከዛ የሆነች ጓደኛዋም እንደምትመጣ ከጀርመን ምናምን ማውራት ጀመርን። ምንናልን አብረን ሰላም ሆነን እየኖርን ነበረ። ከዛ የሆነ ሰዓት ደግሞ ይሄ ከስራ መታ ጠጥታ ነበር የምትመጣው። እኔ ቤት ነበርኩኝ። ይሄ ነገር ተፈጠረ። ተመታ። ኦኬ። የት ነው የተመታችው? እዛው ምንድነው ቪያ ቶኒኖ ቤሎ ወደ ቤት መግቢያ ጋር ማለት ነው የተመታችው።
ክለብ ውስጥ ነው የተመታችው። ቪያቶኒኖ ቤሎ ወደ ቤታችን መግቢያ ጋር አልኩ። ጣሊያንኛ አገራታው ኳስ በመሬት ጠፋ። አድራሻውን እኮ ነው የነገርኩህ። የስትሪት ስም ነው ይሄ። የስትሪት ኔም ነው። ኦኬ ስትሬት ነው። ኦኬ ስትሪት ቶሎ ያለ መስሎ ነው ቋንቋ ቀየረብኝ እኮ። አንተ ጣሊያን ተረጉም ገብተህ ዝም አለ። ጠጥታ ስለነበር ታግላቸው ይሆን አይዶን ነው። ግን ሰዓት አካባቢ ነው ላይክ በግምት ላይክ የህሊናችን ላይ እንድንስለው ነው። ስንት ሰዓት? ሌሊት 4 ሰዓት 5 ሰዓት አይሆንም ብለህ ነው? ሊነጋ አካባቢ ወይስ በዛ ድንጋጤ ሰዓቱን ማወቅ እችላለሁ ብለህ ነው? ግን በሰዓቱ ለአባቷ ደውዬ አንዴ ሀጂ ይቅርታ፣ አንዴ ከይቅርታ ጋር ማለት ነው ሄኖክ ግን እንደ መርማሪ ነገር እየጠየክ ነው። እኔ ቅድም ተናግሬያለሁ። እሱም ስለ ሊናዬ ምንም ነገር እንዳያወራ ተናግሬ ነበረ። ምንም ነገር ባይወራ ጥሩ ነው። ለምን ይሄ ቲክታክ ላይ ምንም ፍትህ አያገኙም። ምንም ሳይሆን ሲኩዌንስ ኦፍ ኢቨንትስ ነው እየነገረን ያለው። ስም ማጥፋት ሳይሆን እንደ መርማሪ እኔ ሁለቱንም አውቃቸዋለሁ። እሷን ያስተዋወቀኝ እሱ ነው። እሱንም አውቀዋለሁ። ለ3 ዓመት ለምናምን እንተዋወቃለን። እኔ የማውቀውና አሁን የተፈጸመው ነገር አንድ አይደለም። ሊያደርግም ላያደርግም ይችላል ይሄን ነገር። ለምን እኔ ከእነሱ ጋር አንድ መኝታ ቤት አንድ ቤት ውስጥ አልኖርኩም። ግን ምንድነው እንደዚህ አይነት ነገር ሶሻል ሚዲያ ላይ መጥተው ስለተናገሩ ምንም ፍርድ የሚያገኙት ነገር የለም። ሁሉም ወሬ ማጨብጨብ ማጋጋል ነው እንጂ መጨረስ ያለባቸውን ነገር በህግ ይጨርሱ። እሱም መጥቶ ሶሻል ሚዲያ ላይ ማንም ቤት እየገባ የእሷን ስም ማንሳት የለበትም፣ መመለስም የለበትም። ቢኮዝ እኛ ምንም የምናደርግላቸው ነገር የለም። ወሬ እናወራለን እንጂ የምንፈርደው ነገር የለም። ለእሷ መፍትሄ የምንሰጣት ነገር የለም። እሱ እንደዚህ ያደረገ እሱ እንደዚህ ያደረገ ነው የሚባለው እና እንደዚህ አሩ ነው። አሁን ለምሳሌ the way I'm asking him is የእሷን ፐርሰናሊቲ ማውራት ሳይሆን ለምሳሌ እኔ ዛሬ ምሳ ምን በላህ ብትይኝ፣ እዚህ ቦታ ሄጄ እንደዚህ በላሁኝ፣ እንደዚህ ነበር። ምንም ፐርሰናል የሆነ ኢንፎርሜሽን የለው። ግን ምን ይጠቅመሃል? አሁን አንተ ማለት ነው እዚህ ጋር እንደ መርማሪ ፖሊስ እሱን ሀጂ በዚህ ጋር እንደዚህ አድርጋ ጸበል ወስዳት እጇ ተቆርጦ ቅናተኛ ናት እንደዚህ ሆነ። አሁን እሷን ሌላ እዚህ ጋር የለችም እንደዚህ ናት እንዲህ አድርጋኝ ብሎ የራሱን ሳይድ ኦፍ ስቶሪ ነው የሚያወራው። እውነትም ሊሆን ይችላል፣ ውሸትም ሊሆን ይችላል። እኛ ፐርሰናሊ እኔ ሀጂን አውቀዋለሁ፣ ማን እንደሆነ አውቀዋለሁ። ለዛም ነው ቤቴን ከፍቼ ስጫወት ሲመጣ ያስገባው ስለማውቀው ነው። ልጅቷንም አውቃታለሁ፣ አስታውቆኛል ገርል ፍሬንዱን። እና እንደዚህ ብሎ መጠየቁ እሷ ቅናተኛ ናት፣ ታማ ነበር፣ እጇ ተቆርጦ ነበር፣ አገር ቤት ስትቻት ልጇን ይዤላት ጎረቤት መጥቶ እንደዚህ ቦታ ተወቅታ እንደዚህ ቦታ ለስና ነሰሰሪ ሌላ ነገር መጫወት ካለባችሁ ተጫወቱ። ቢኮዝ ምንም ነገር አጠቅሟቸውም። የእሷ ስም ነው መውጣት የያዘው። ኖርማሊ ብላክ ይሄ ነገር አሁን ለምሳሌ እኔ እዛ ቤት ትናንትና የሰማነው ነው ነገር እኔ አላውቀውም። ምናልባት እዛ ደግሞ ሲያወራ አፋፉን እያሉት ስለነበር የእሱን ፓርት እንስማ። እኔ ምለት ምናገር ዝም ብዬ እየሰማ ያሉት የእሱን ፓርት እስካሁን አልሰማውም። ይሄ ተቆራርጦ የመጣውን ሚዲያው እንዲሰማ እንዲራገብ የተደረጉትን ቃላቶች ብቻ ነው የሰማሁት። ፎቶ አይቻለሁ፣ የተወሰነ ድምፅ ሰምቻለሁ። አሁን የሚያወራውን በጣም ጸጥ ብዬ የምሰማ ያለሁት አሁን ቢያንስ በሱ ፓርቲ ያለውን ሰማና ከዛ ደግሞ በሷ ፓርቲ ያለውን ሰማና ማስታረቅ የምንችል ከሆነ እኛው እዚሁ በአካል ስላለን ማስታረቅ ህግ ይዞታልና ህግ ይለቅ ይጨርስ ደግሞ ከተባለ ደግሞ ጉዳዩን ለህግ እንተወውና እኛ ጠጋችን ይዛለን። ግን ሀጂ ሰው የለኝም አይነት ስሜት እንዳይሰማው አንድ ሁለት ደግሞ ማለት የሱ ሰው ሆንኩኝና የሱን ሳይድ አደርጋለሁ ማለት አይደለም። ግን ደግሞ የቀድሞ ቋንቋ ላይ ስህተት ነበረ። ሴትዮዋ በመታ የተናገረችውና እነሱ ተርጉመው ሲናገሩ የነበረችው የሆነች አንድ ሴትየው የሆነ የግራም የሆነ ብዙ ነገር ነው የዘለለችው። ሴትዮዋ ያለችው ሌላ፣ እነሱ ያሉት ሌላ። ጠርሙስ ወረወረብን ምናምን አልነበርም። ከዛ አኳያ ነው የመጣ ነው። አንድ ሁለት ደግሞ እኔ እውነት ለምናገር ይሄኔ ሲጠይቀው ዝም ብዬ እሰማለሁ። ያልሰማኋቸውንም ነገሮች ከሱ እሰማለሁ። ከዛ ደግሞ ሌላም ጓደኛችን ነች፣ በደንብ ነው መናቃት ምናምን። እነሱም ጋር ደግሞ መስማት ያለብን ደግሞ ሰምተን በመሀል ገብተን ከቻለን በሽምግልና ጉዳዩን ፍርድ ቤት ይዞታል ወይ ህግ ይዞታል ከተባለ ደግሞ እንወጣለን። ከዛ እዛው እጁ ያወጣዋል፣ እዛው ጉዳዩ በራሱ ይወጣዋል ማለት ነው። ከዛ አኳያ ነውና ይሄኔ ጥያቄ ያልጠላሁት እንደምናገር ብላኪ
ያልሰማናቸውን ሌላ ቦታ ተቆርጦ የመጡትን ያልገቡን ነገሮች ካሉ በሚል ነው። እንደዛ ነው። አንድም እሱ ነው። ሁለተኛ ነገር ደግሞ ምንድነው አሁን ስለ እሷ ሲናገር መጥፎ ነገር ቢናገር እኛም ዝም አንለውም። እዚህ ጋር ያለው ነገር ተው እንለዋለን። ጀስት ከሱ ማወቅ ያለብን ነገር ማወቅ ስላለብን ነው እንጂ እዩ ምን እንደሰለምሰለኝ መጥፎ ነገር እስካሁን እንዲህ ተደርጎ ለዛ ነው የሚያዳምጡት ብሎ እንኳን ለላይን ኦፍ ኩዌስችኒንግ ወደ ስሚር ካምፔን የሚወስድ አይደለም፣ ወደ ስም ማጥፋት የሚወስድ አይደለም። ባያዝ በነገራችን ላይ የሚያዳምጡት ባያዝድ እንደምሮ ለማድረግ ነው የተጠነቀቁት። ካምፔን የሶስም ማጥፋት ምናምን ወደሚወስድ የለም። እንደዚያ ሊዲንግ ኩዌስችንስ መጠየቅ ይቻላል በነገራችን ላይ ስም ማጥፋት እንዲያስችል። ግን ላይክ እኔ የራሱን ላይፍ ነው የጠየቁት፣ ላይክ እንደ ኖርማል ወጣት ወንድ ሲምፕሊ ነገር። ይሄ ምን አለ መሰለህ አሁን ክሊር የሚያስማማንን ጥያቄ ስለሆነ ሁላችንም እናዳምጣለን። ግን ይሄ ደግሞ ሲባል ደግሞ እሷ መጥፎ ነች እያልን አይደለም። እሷን መጥፎ አድርጎ መናገርም ተገቢ ይማራል። ለምን እነዚህ ልጆች ረዥም ዓመት አብረው የኖሩ ሰዎች ናቸው። ያው እኛ አበሾች እኮ ልክ ስንጣላ የሆነ ነገር እያወጣ ሚዲያ ላይ ልነጋገር እንችላለን። ይቅልፍ እኛም የመከርነው ነገር አንድ ምንድነው በየሰው ቤት ገብተህ ስለ እሷ መጥፎ ነገር እንዳይናገር መልሳት ውስጥ ምናምን ነገር ያለው እንጂ ኖርማል ክሊር ለማድረግ ነው። አንቺንም እንትን የሚያደርግ ነገር አይደለም። ችግር የለም። እሷን መጥፎ ላይን የሚያስቀምጥ ከሆነ አቁምት ይወልሽ። በቃ ይሄ ትክክል አይደለም። እሷ ባለችበት ቦታ የሚወራና እሷ በሌለችበት ቦታ የሚወራው ለይ ብሎ እንትን ማለት ነው የሚሻለውና እና ደምቶ እንቀጥል። እሷንም ቢሆን ከመጣች እሱን አስወጥተን እሷን እናዳምጣታለን። ዳይመንድ እናውራኛም አንዳንድ ነገሮች እንጠይቅ ማለት እድል ይሰጣል ፕሊዝ። ሄኖክ ጨርሳል የምጠይቀውን አልጨረስኩም፣ ግን ጨርስና የመጀመሪያው ልጁ ጨርሶ ከዛ በኋላ ወደ ጥያቄ ይላሉ። ሄኖክ የጀመረውን አስጨርሱ። ሀጂንም ሀጂ አልደበረህም ማለት እኔ ምንም የደበረኝ ነገር የለም። ምንም ችግር የለውም። የጠየቀኝ ጥያቄ ፌር ስለሆነ ምንም የሚደብረኝ ነገር የለም። ሰላማዊ በሆነ መንገድ ጥያቄ ከጠየቀኝ ሰላማዊ በሆነ መንገድ ያለውን ሪያሊቲ አስቀምጥልሃለሁ። ያው ያለውን ነገር ነው ልነግርህ የምልችለው። አይ ዳይመንድ አስጠፋሽብኝ። ይቅርታ ሶሪ። እና የሆነ ላይክ ስቶሪ ላይ ነበረኝ፣ ላይክ እንደ ስቶሪ እንዲነግረን ነበረ እንትን ያልኩት። እኔ ማረጋገጥ የፈለኩት እሱ ፍቃደኛ መሆኑን ለመመለስ እና ለሷም ምንም ነገር እንትን እሷ በሌለችበት እንትን እንዳንል ነው። እሱ ፍቃደኛ ሆነ ሪስፔክት ሆነ ነገር ወደ መገባደጃው ቦታ ስለደረስን ጀምሬ ወደ መጨረሻው ላይ ደርሷልና ምንም ከዚህ በኋላ ባቆመውም ባላቆመውም ትርጉም የለውም። ግን ይሄ አሁን የምናገረው ታሪክም ሆነ ሂስትሪ ሙሉ የጣሊያን ሰው የሚያውቀው ነው። በጠቅላላ ያውቁታል ጣሊያን ውስጥ። ይሄ ምንም የኔና የሷ ነገር በቃ ጣሊያን ውስጥ የማያውቀው አለ ለማለት ይከብዳል። ሀገር አቀፍ ነው ስትጣሉ የነበረው ሀጂ። አሁንማ ኢንተርናሽናል ሆናችሁ ኢንተርናሽናል ነው ሀጂ። ከእቴ ጋር ኮሜንቱን ክፈቱት። ሮማ የሚኖር ሰው በል እንጂ እኛም እኮ እዚሁ እየኖርን አልሰማነውም። ሮማ እኮ ነው ያልኩት። ሮማ ቢሆን የጣሊያን ስትል እኮ ግን እኔ አንድ የሆነ ሾርት ኤንድ ፕሪሳይዝ አድርገህ ትመልሰልኛለህ። የመጠጥ ላይ ማለት ነው ለምሳሌ ስትጠጡ